እኔ ከዳኒ ጋር ምንም አይነት ነገር የለኝም፣ ወደፊትም አይኖረኝም። የሰው ነገር አይነካካኝም። ሲጀመር ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበለኝ። ጨረቃዋ በቤቷ ብቅ ብላለች ከብሩኬ ጋር ማለት ነው። ቢጣሉም ቢጨቃጨቁም ብቻቸውን ሲሆኑ ደስ የሚሉኝ ማለት ነው። በጣም ያለፈ ነገር አይነጋገሩም ሲጀመር እኔ ደስ ይሉኛል እውነቴን ለመናገር ማለት ነው። በቃ ጣልቃ ሲገባባቸው አንድ ሰው ነው የባሰ ስሜታዊ የሚሆኑት እንጂ በቃ ብቻቸውን ሲመጡ የዛን ያህልም ብዙም ብቻ ቢጨቃጨቁም ደስ የሚላችሁ ፓርቲ የለም አንዳንድ ቦታ ላይ እና ደስ የሚለኝ ግን የሚለብሱት ልብስ ማች ነው። አይታችኋቸው ከሆነ ማለት ነው። እውነቴን ነው የምላችሁ። ብሩኬ ጥቁር ቲሸርት ከለበሰ ሀይሚም ከላይ የሆነ ከሱ ጋር ማች የሚያደርግ ነገር ነው። ብዙ ጊዜ ነጭም ሲለብስ እሷ ከላይ የሆነ ከሱ ጋር ማች የሚያደርግ ነገር ነው የሚለብሱት ነው። በጣም ደስ ትሉኛላችሁ። በቃ ይመቻችሁ የኔ ውዶች ማለት ነው። ሲቀጥል እንግዲህ በብሩኬ መታለች። ያው ሶሲ ከዳኒ ጋር ምንድን ነው ሪሌሽንሽ ብላት ነበረ። እኔ ከዳኒ ጋር አሁንም የለኝም፣ ወደፊት ምንም አይኖረኝም። ሲጀመር እኔ የሰው የሆነ ነገር ጭራሽ ልወስድ አይነካኝም፣ አይነካካኝም፣ አይነፋኝም፣ አይጥመኝም። የራሴን ነገር ደግሞ የሆነውን በራሴ ህይወት ደግሞ ገብተው ሰላም የሚነሱኝን እነሱን ለመበጥበጥ የኔን ስሜት ደግሜ እነሱን ለማሰማት እሞክራለሁ እንጂ እኔ ከዳኒ ጋር ምንም አይነት ሪሌሽን አይኖረኝም፣ ወደፊትም አይታሰብም። ሶ ግን ዳኒ ለእኔ ትልቅ ሪስፔክት ስላለው ብሩኬ ከሚናገረው ነገር ለእሱ አክብረት ስላለኝ ነው ብሩኬንም እንደዚህ አትናገረው ብዬ ያልኩት እንጂ ሌላ ነገር የምታስቡ እንዴት ነው የምታስቡት? እንዴት ይታሰባል ብላ መልስ ሰጥታለች ማለት ነው። እና ሲቀጥል ግን አንድ አሳዛኝ ነገር ተናግራለች። ወደፊት ማለት አዲስ ነገር ይኖራል እያለች ነው። ሀይሚዬ ግን ኧረ ወደ ሌላ ሀገር ሊሄድ ነው አላለችም? ቤተሰብ እንዲህ ብለሽ አሁን ብሩኬን ጥለሽው አይታሰብም። የት ነው የምትሄጂው? እኔ ግራ ገብቶኛል። ወደ ሌላ ሀገር ሊሄድ ነው ስትል ማለት ነው። ደግሞ ምንድን ነው ያለችው? ከተወሰነ ማለት አዲስ ነገር አለ፣ የማደርገው ነገር አለ ይኖራል ስትል እንትን ምንድን ነው ይሄ ነገር ብዬ ስል በቃ ወደ ሌላ ሀገር ሊሄድ ነው የሚል ሀሳብ አምታለች። ሶ እንግዲህ አላቅም ቤተሰብ ለትምህርትም ሊሆን ይችላል ወይም ደግሞ ተመልካችን እንትን ለማለትም ይችላል አላቅም ብቻ አዲስ ነገር ይኖራል ወደፊት ብላኛለች። ሶ ከብሩኬ ጋር ተገናኝታ ያው ያለውን ነገር እየተወያዩ ነበረ። ያው ምንም ግን እንደው አንዳንዴ እኔ ብሩኬ በነገራችን ላይ ያሳዝነኛል። እና ቤተሰቦቼ ያው እንግዲህ ብሩኬ ያው ሁሌም እንደምናውቃቸው በቃ ኧረ ተይ እባክሽን እኔ ለመንኩሽ ለምንድነው ማትረጅኝ የሚል ነበረ ማለት ያው አንድ አይነት ነው። በቃ ምንም የተለየ ነገር የለውም። ሀይሚ እሱን ባለመረዳት ብሩኬ ሀይሚን ባለመረዳት ነው እዚህ የደረሱት ጭቅጭቃቸው ማለት ነው። ብሩኬ የሚለው እኔ ሰው አይደለሁም አይከፋኝም ወይ አንቺ በምታደርጊው ነገር እኔ ለምንድነው የማልከፋው? አንቺ እንደምትከፊው እኮ እኔ የምከፋለሁ። ሀይሚ ለምንድነው የማትረጅኝ የሚል ሀሳብ ነበረ ማለት ነው። ሁላቸውም እኔም እንግዲህ ከህይወትሽ እንደፈለግሽ መሆን ትችያለሽ፣ አይመለከተኝም። ሀይሚም እንደፈለግክ መሆን ትችላለህ፣ ከህይወቴ ውጣ፣ እሱም ደግሞ በቃኝ ነው እያሉ ያሉት። ምንም አዲስ ነገር የለውም ማለት ነው። ብቻ እንደ ይህ እያሉ ራሳቸው ቢሰሩ በመሀል እነ ሶሲ ባይገቡ ዳኒና ሶሲ ማለት ነው የሆነ ሰዓት ይሰለቻቸዋል፣ ወደ መስማማት ሀሳብ ይመጡ ነበር። ግን አሁን አዲስ በቃ የሆነ ነገር ማለት እንዲቀጥል ወይም ደግሞ እይታ እንዲኖረው ግዴታ እነሱ ገብተው ጋል ማድረግ አለባቸው። ጸቡን ገብቷቸዋል በዛን ሰዓት በቃ እና ለማንኛውም ቤተሰብ ያው የተለየ ነገር የለም። አንቺ በምታደርጊው ነገር እኔ አይከፋኝም ወይ? በምታደርጊው ነገር እኔ ለምን ሰው አይደለሁም ወይ? አልከፋም ወይ? አንቺ እንደምትከፊው እኔም እኮ እከፋለሁ። ኧረ ተይ ሀይሚዬ ተይ 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 ነው ብሩኬ የብሩኬ ጥያቄ ማለት ነው። በቃ እንደዚህ መሆን ስላለበት ነው። በቃ ዛሬው ላይ እንዲህ ማለት አለብን፣ ይሄን ነገር መናገር አለብን፣ በዚህ መልኩ መቋጨት እዚህ ጋር እኮ ቪዲዮ ሲሰሩ ስንት ነገር ተቆርጦ ይወጣል። ቤተሰብ እርግጠኛ ነኝ ማለት ነው። ለማንኛውም ያው እንግዲህ ሀይሚ ወደ ሌላ ሊሄድ ነው እያለች ነው። በሰሞኑን አዲስ ነገር ይኖራል እያለች ነው። ብቻ እንጠብቃለን ቤተሰቦቼ። እንግዲህ ለዛሬው ይሄን ይመስላል። እንግዲህ ተመልካቾች ብዙ ጊዜ ከዳኒ ጋር ያለሽ ሪሌሽን ብሩኬን ትተሽ ብላችሁ ነበር ይመስለኛል ሀይሚን በጣም ስትናገሩ የነበረው ሰምታችኋል ካንደበቷ። እኔ ሀይሚ 100%
እንደማታደርገው እርግጠኛ ነበር። ወደፊትም እንኳን ብሩኬን ትታ እንኳን የሰው የሆነን ሰው ለመውሰድ ራሷም ተንበርክኮ የሚጠይቃት ሰው ከብሩኬ ውጭ አትፈልግም። ሰው እንኳን ሌላ የሌላ ግን አንድ ሰው ራሳችሁ ህይወት ከመጣባችሁ የሌላ ሰውንም ህይወት ደግሞ የዛን ሰው እናንተ ሰላም የነሳችሁን ሰው እናንተ ሰላም ነስቷችሁ ያ ሰው ለምን ሰላም ይኖራል የእናንተ ህይወት በጥብጦ በሚለው ሀሳብ እንደዛ ይመስለኛል እሷ የወሰደችው። እና በህይወቴ ሰው እንዲገባብኝ አልፈልግም። ሰላሜን ከነሳ እኔም እሱም ሰላሙን እነሳዋለሁ እንጂ እኔ የሰው ነገር አይነካካኝም አይታሰብም ብላለች ማለት ነው። ሲጀመር 100% አንዳንዶቻችሁ ናችሁ እንጂ እንደዚህ አይነት ኬዝ ለምን ወደ ዳኒ ተራዳሽ በሚል ሀሳብ ስትወቅሷት የነበረው ይህን ነገር እንደማታደርግ እርግጠኛ ነበርን። ለማንኛውም ቤተሰቦቼ በሌላ ቪዲዮ